እስቲ ተመልከቱ ሄርሜላ የሰጠችውን ምላሽ። ወረኛም ያውራ ሐሜት ይደርድር እኛስ ሆነናል ፍቅር በፍቅር። አዳምጡ እንዴት ካፏ ቀስቀሰ ጋር ፍቅር በፍቅር። ሄርሜላ ከሚገርማችሁ ነገር ለሩታና ለፍቅር ከባድ ምላሽን ሰጥታለች። ደውላም ከቪዲዮ ማብቂያ በኋላ እንደተናገራቻቸው አንድ በአንድ ሰምቻለሁ። ሄርሜላ እጅግ የምታረገው ነገር ብዙዎችን እያስገረመ ይገኛል። ዛሬ የተለቀቀውን ቪዲዮ ካያችሁ ሩታና ፍቅር አንድ ላይ መጥተው ሄርሜላ አትፈለጊም፣ አብርሽ አይፈልግሽም፣ ነይ የተጻጻፈውን ጽሑፍ እናሳይሽ ቢሏት ሄርሜላ ምንም አይነት ክፍተት ሳትሰጥ ምንም አይነት በፍቅራቸው ከአብርሽ ጋር በሚያለያያቸው ነገር ላይ ምንም መንገድ ሳትሰጣቸው ሁለቱንም አሳፍራ ሸኝታለች። ብዙዎችም ተገርመዋል። ከዛም ባለፈ ሄርሜላ በተጠራሽ ቁጥር አትጂ ብለው መልእክት አስተላልፈዋል። አሁን ቅርብ ጊዜ ደግሞ እንግዲህ በቲክቶኳ የምትለቃቸው ቅኔ የተሞላበት ዘፈን ብዙዎችን እያስገረመ ይገኛል። ወሬኛም ያውራ ሐሜት ይደርድር እኛስ ሆነናል ፍቅር በፍቅር። እባክህ አብርሽ እንዲህ ያላሳፈረችን እንዲህ ተመክታ እነሱን የተናገረችዋን ሄርሜላን ድጋሜ ካስከፋት ወንድሟ አይደለም፣ የአክስቷ ልጅ አይደለም፣ ዘመዶቿ አይደሉም፣ እኛ ኦዲየንስ ነው የምንነሳብህ። ጠቅለል ባለ መልኩ ሄርሜላ ከቪዲዮ ማብቂያ በኋላ ምን ነገር እነ ሩታ እንደተናገረችና ከእንግዲህም አላገኛችሁም ብላ ምን አይነት መልእክት እንዳስተላለፈችላቸው በቲክቶክ አሁን ቀጥዬ አስደምጣችኋለሁ። ሰላም ውድ የሀገሬ ልጆች፣ በተለያዩ ዓለም ሀገራት የምትገኙ በያላችሁበት ሰላማችሁ ይብዛ። በአጠቃላዩ የተገፋ ማየት የማትፈልጉ አሁን ከሰሞኑ ሄርሜላ ብዙ ነገር ተገፍታለች፣ የዋህነቷም አሳዝኖናል ብላችሁ ሄርሜላ የኛ የዋህ ወደፊት የምትሉ የሰውን መገፋት የማትወዱ አረበ ያላችሁበት ሰላማችሁ ይብዛ። ፈጣሪ አምላክ ጤናችሁን ይስጥልኝ። የሄርሜ ወዳጆች ሆናችሁ እባካችሁ እኔ ላይክ አድርጉኝ። ሰው እየመረቃችሁ ጥሩ እየተመኛላችሁ ለምንድን ነው ቤተሰብ የማታረጉት? ሰብስክራይብም አድርጋችሁ የኔ ቤተሰብ ሁኑኝ። ቀጥታ ይዤ ወደ መጣሁት ዝርዝር መረጃዎቼ ነው እማመራው። ቅኔው የተመቸው እስቲ አሁን በድጋሚ ቪዲዮን ላይክ ያላረጋችሁ አላችሁ ላይክ አድርጉ። ሄርሜላ በቲክቶክ ያጋራችሁ በቅርብ ሰዓት ነው። ወሬኛም ያውራ ሐሜት ይደርድር። የሚገርመው ቀጥታ ለነሱ ነው ምላሹ። በቲክቶክ ብዙ ጊዜ ካያችሁ ሩታ ምላሽ የምትሰጥበት ጊዜ ያለ ዘፈን እየተጠቀመች፣ ሄርሜላ ደግሞ በቅርብ ሰዓት ነው እንደ አዲስ ምላሽ የሰጠችው። በቲክቶኳ ሄርሜላ ጠፍታ ነበረ። አሁን ይዘውት የመጡት ነገር ፍቅርና ሩታ አውቀው እሷን ለማናደር ለማብሸቅ አብርሽ አይፈልግሽም የሚጻጻፈው እንዲህ ነው ብለው እንግዲህ አውቀው ተዘጋጅተው ነው የተመልከች ሲሏት፣ ከሚገርመው ነገር ሄርሜላ ምንም ነገር ሳታይ አብርሽ መካከል ጥርጣሬ እንዳይገባት ምንም ነገር አልከታተልም ብላ ነው የመለሰችው። በቪዲዮም የለቀቀችው ወሬኛ የሚያወራ ሐሜት ይደርድር እኛስ ሆነናል ፍቅር በፍቅር ብላ ነው ደግሞ በቪዲዮ በቲክቶክ ቀጥታ እነሱን ስትናገራቸው የነበረው ማለት ነው። የሚገርመው ነገር ሄርሜላ ያላት ጽናት ብዙዎችን ያስገረመው። እስቲ ተመልከቱ። ማን ነው እንግዲህ የትዳር አጋርሽ የፍቅር አጋርሽ አይፈልግሽም ነይ ተመልከች የተጻፈውን ሲባል ብዙ ሰው ጓግቶ እስቲ ምንድን ነው ብሎ ነው የሚያየው። ነገር ግን ሄርሜላ ምን አይነት ክፍተት ምንም እንዳይገባ ከአብርሽ ጋር ያላት ነገር ምንም ተቃርኖ እንዳይመጣባት እንዴት ነገሮችን ሁሉ እንደምትዘጋ ተመልከቱ። እንዴት አብርሽን አሳልፋ ላለመስጠት ምን አይነት ነገር እንደምታረግ። እኛ ጥያቄ የሚሆንብን አብርሽ እንዲህ ቢባል ኖሮ ሩታና ፍቅር ጠርተው ተመልከት አብርሽ ምን እንደምትጽፍ ስላንተ ሄርሜላ መጥፎ ነች ቢሉ አብርሽ እስቲ ያሳዩኝ ብሎ ሊያኮርፍ ይችላል። ሄርሜላ ግን ምንም ክፍተት ላለመፍጠር ምን አይነት ለፍቅር ያላት ቦታ ምን አይነት አንድን ሰው ከወደደች እንዴት እንደምትሆን የተመለከትነው ዛሬ። ከዛም ባለፈ ብዙ የሄርሜላ ቤት ደጋፊዎች ሄርሜላ አድናቂዎች እባክሽ በተጠራሽ ቁጥር አትጂ ሄርሜላ እኛ ያለንልሽ እባክሽ አታናጅን እያሉ ብዙዎችም ኮመንት አድርገውላታል። እኛም ማስተላለፍ የምንፈልገው ይሄንን ነው። ውጪ ደግሞ ብዙዎቻችሁ እንዳያችሁት የሄርሜላ ወንድም የሆነው መከታ የሆነው አብርሽን ሁሉ ከባድ ማስጠንቀቂያ ሰጥቶታል። ከእንግዲህ እድል ሰጥታህ ልጃችንን ዘመዳችንን ካስከፋ አንላቀቅም ብሎታል። እንኳን ዘመዶቹ አይደሉም እኛም አብርሽ እባክህ አንፋታም። ተመልከት እስቲ ዛሬው የተለቀቀውን ቪዲዮ። ማነውና ይሄንን ምስጢር ተብሎ ዝም የሚል? እሷ ግን አንተን አሳልፋ ላለመስጠት የሌላ ሶስተኛ ወገን ወሬ ሐሜት አልሰማም ብላ ምንም ብታሳዩኝ አልፈልግም፣ ለምንድን ነው የጠራችሁኝ፣ ምንም ቢጻጻፍ አላይላችሁም ብላ ነው እፍር ያደረገቻቸው። አብርሽ ምን ያህል ቦታ እንደምትሰጥ ተመልከት። እባክህ ይችን የዋህ ልጅ አትጉዳት። እባክህ ይችን የዋህ ልጅ ለቁም ነገር የማትፈልጋት ከሆነ እድሜዋን አትጨርሰው። አብርሽ እውነት የዛሬው ቪዲዮ ራሱ ትልቅ ትምህርት ነው የሚሆነው። ምንም ክፍተት እንዳይፈጠር ነው እሷ ላንተ እንዲህ የምትሆነው። አንተ ግን የእውነት ፍቅር ወዳ ቢሆን ፍቅር የእውነተኛ አንተን ፈልጋ ቢሆን ወደ ሄርሜላ ትመጣ ነበር። ይሄን ጥያቄ ላንተ ትቼልሃለሁ። ነገር ግን በስተመጨረሻ
ልልህ የምፈልገው አንድ ነገር ነው። የሄርሜላ ወንድም እንደተናገረው የሄርሜላ የአክስት ልጅ ማርቲ እንደተናገረችው እኛም የምንደግምልህ አንድ ቃል ነው። ሄርሜላ የወደደችን ያመነችን ዳግመኛ ልቧን እንዳትሰብር። ከሷ ውጪ ወዳጅ ከሷ ውጪ አፍቃሪ ማንም ላንተ አይገኝም። አንድም ቀን እሷ ባንተ ያደረገችውን ተንኮል አትናገርም። አንተ ግን እሷን ስንቴ ይበድልሃል። ይኸው ዛሬ ራሱ ብዙዎቻችንን ባስደመመ መልኩ ምንም አይነት ነገር ካፏ ሳይወጣ አብርሽ ምንም ቢል ምንም አይመለከተኝም፣ እናንተ የተጻጻፋችሁትን ነገርም አታሳዩኝ፣ አላምናችሁም ብላ ነው ጠላቶችን ያሳፈረችው። ምንም አልቀበላችሁም ብላ ነው ከጀርባህ የሚሰሩ ሰዎች ምንም አይነት ኃይል ድምጽ እንዳይኖራቸው ሁሉንም አፋቸውን አሲዛ እልም ብላ ከላያቸው የጠፋችው። የዛሬውን ቪዲዮ ራሱ ከተመለከት ሄርሜላ ላንተ ያላትን ትልቅ አክብሮት ትልቅ ማሳያ ነው። እባክህ አብርሽ የሁሉ ነገሮች አንተ ተመልክተህ ለሄርሜላ ያለ ክብርና ቦታ እንዲጨምር ነው የምንፈልገው። በዛን ልክ ደግሞ ሄርሜላ ምን አይነት ልብ እንዳላትም እንድትረዳ ጭምር ቢገባህ ላንተ ብቻ አይደለም ለጓደኞች መከታ ክብር የሆነች ነች። ከክፍለ ሀገር አዲስ አበባ እንዲመጡ አድርጋ በአዲስ አበባ የተለያዩ ነገሮች እንዲያፈሩ ስራ እንዲሳተፉ ለጓደኞች ሁሉ መከታ ሆናለች። ለአመት የቤት ኪራይ ከፍላ ጓደኛህን ከሚኖርበት ሀገር አዲስ አበባ አምጥታ አኑራለች። የት ይገኛል እንደዚህ አፍቃሪ? የት ይገኛል እንደዚህ ተንከባካቢ? የሄርሜላ ልብ ሌላ ወንድ ሌላ ሰው ካገኘው ለሌላ አፍቃሪ ልቧ ከሄደ እሷም አንዴ ካፈቀረች ስለማትመለስ ወደ ሌላ ከሄደች እንደማታገኛት ደግሜ ደጋግሜ እየነገርኩ ነው። ከዛም ባለፈ መልኩ ሄርሜላ ብዙ ወዳጅ ብዙ አድናቂ ብዙ ተከታይ እያፈራች ነው። ምክንያቱም ጥሩ በምታሳየው ጨዋነት ሰዎችን በምታምነው ቀና ልብ ብዙ ሰው እየደገፋት ነው። ህዝቡን ባንተ እንደሚነሳ ቀጣይ እነግርሃለሁ። ሩታና ፍቅር ደግሞ ባካችሁ ካላችሁበት ነገር ተቆጠቡ። ይኸው ሄርሜላ ዛሬ ራሱ አልሰማችሁም ብላ ሄዳለች። ከዛም አልፋ ተርፋ በቲክቶክ ስትናገራችሁ ዘፈን ስለናንተ ስትሰራ ወሬኞች የሚያወሩትን ያወሩ ሐሜትም ይደርደር እኛስ ሆነናል ፍቅር በፍቅር እያለች ነው የተናገረችው። ሩታ የልዑሌ እናት ብዙዎቻችን እንወድሻለን። አንቺም በአብርሽ ሚስትነትሽ በፊት በነበረው ብዙዎቻችን እናደንቅሻለን። ነገር ግን ትዳርሽን የመለሽ መስሎሽ እየርሽ ያለበት ርቀት አሁንም ዋጋ እያስከፈለሽ ብዙ ኦዲየንስ እያሳጣሽ ነው። እባክሽ ፍቅርን ብትሆኚ ብዙ አድናቂ ብዙ ወዳጆች አሉሽ። ነገር ግን በምታረጓቸው ነገሮች ብዙ ሰው ደስተኛ አይደሉም። ስለዚህ እናንተም ከእንደዚህ አይነት ነገር ወጣችሁ እልህ መጋባቱን ትታችሁ አብርሽ የእውነት የሚወደው ሰው ጋር እንዲኖር ፍቀዱለት። አብርሽ ከሶስታችሁ አሁንም ቢሆን አንዳችሁ ጋር ሊያርፍ ይችላል። እኛም የምንናገረው አብርሽ አንዱን አስጠንቅቆ አንዱን ትክክለኛ ህይወት እንዲጀምር እንጂ ሁሉንም እንባ በእንባ እያረገ እያስለቀሰ ከአንዱ ወደ አንዱ እንዲሄድ ማንም ፈቃደኛ የለም። ይሄንንም አስረግጬ እናገራለሁ። በስተመጨረሻ እንግዲህ ሩታና ፍቅር ሄርሜላ የሰራችውን የቲክቶክ ቪዲዮ ወሬኛ የሚያወራ ሐሜት ይደርደር እኛስ ሆነናል ፍቅር በፍቅር ብላ ሄርሜላ የሰራችውን ዘፈን ሲመለከቱ መናደድ መበሳጨታቸው ሌላ ሴራማ ሴራቸው አይቀርም። እባካችሁ ሩታን ፍቅር ከእንደዚህ አይነት ነገር ውጡ። ሁሉ ነገር በስርዓት ሲሆን ያምራል። አብርሽ የፈለገውን ይምረጥ፣ መልሱን ሁሉን ነገር ለሱ ተውለት። ከዛ ውጪ እዚህ ጋር እየተባባላችሁ እልህ እየተጋባችሁ የምትሄዱበት ነገር ኦዲየንስን በእናንተ እያዘነ ነው። ሄርሜላ እንደ ምርጥ እናንተ ሁልጊዜ እንደከፉና እንደ መሰር እየታያችሁ ነው። እባካችሁ የድሮ ፍቅራችሁ እንዲመለስ እናንተም የድሮ ቪዲዮአችሁን እየያዛችሁ ብትመጡና በአጓጉል ተንኮል ባንመለከታችሁ መልካም ነው ብዬ አስባለሁ። ሄርሜላ ከዚህ በኋላ በምትሰራው ቪዲዮ አትናደዱ። እናንተም ካቆማችሁ ይቺ ልጅ ደግማ አትሰራም። ብዙ ጊዜ በየዋህነቷ ነው የምናውቃት። ስለዚህ እናንተም ይሄን ነገር አይታችሁ በንዴት ሌላ ምላሽ እንዳትመልሱ ነው በማክበር እዚሁ ጋር መልእክቴን ማስተላልፈው። በሌሎች አዳዲስ መረጃዎቻችን ብቅ እስክንል ለዛሬ ይዤ የመጣሁት ይመስል ነበር። ሰላሙን ሁሉ ተመኘሁላችሁ። ሰላም